they got started ጀምረዋል በቅርቡ they have got started ሊጀምሩ ነው they will get started every single time he goes out አያችሁ every single time he goes verb is he goes out ምን ያደርጋል he ends up getting injured አያችሁ gets got gotten getting ይሄ ነው ታይሙን የሚነግራችሁ hello everyone እንዴት ናችሁ this is English with Sophie and my name is Sophanis በዛሬ ቀን ቪዲዮ የምነግራችሁ ስለ ኮሎኬሽንስ ነው ግን ስፔሲፊክሊ የማን ኮሎኬሽን የጌት ኮሎኬሽን ሶ እቺ ጌት በጣም ፌመስ ናት ማስገባበት ቦታ የለም ሶ እናንተን እንግሊዝኛ የምታጠኑ ከሆነ ወይ እንግሊዝኛ ቪዲዮ ስታዩ ኦር እንደዚህ ፕራክቲስ ስታደርጉ አጋጥሟችሁ ሊሆን ይችላል ጌት የሚለው በጣም ብዙ ቦታ ነው የሚገባው ሶ why is it everywhere how do we use it what is collocation and ስናወራ ደግሞ እንዴት ቃላቶች ስንቀጣጥል ጌትን እንዴት እናስገባት የሚለውን ነገር ነው የምናየው so if you guys are interested in improving your English or if you guys are interested in English related የሆኑ contents this is the right channel for you subscribe አድርጉና የቤተሰባችን አባል ይሁኑ ስለዚህ without further ado let's get started ለምን እንደልኩኝ አስረዳችኋለሁ so እንጀምር so ይኸውላችሁ መጀመሪያ ኮሎኬሽን ምንድነው and የጌት ኮሎኬሽን ለማን ናቸው ኮሎኬሽን ከኢዲየም ጋር ምን ያገናኘዋል የሚለውን ነገር ማወቅ አለባችሁ ሶ ኮሎኬሽን ማለት words that go together አብረው የሚሄዱ ቃላቶች አሁን ዛሬ ቀን ቤዚክሊ ማስተምራችሁ ጌት ጋር የሚሄዱ ቃላቶችን ነው ኦኬ ሶ ኢዲየምስ ከተባለ ደግሞ ሂድን ትርጉም ነው ያላቸው ሶ ኢዲየምስ are like ፈሊጣዊ አነጋገር ናቸው ኮሎኬሽንስ ማለት ደግሞ አብረው የሚሄዱ ቃላቶች ሶ ጌት ሲባል እስኪ what's the first again ነባጋነን so ነቡ ጌት ሲባል what's the very first ቃል አብሮ እሱ ጋር ይሄዳል ብለሽ ይመጣልሽ ወርድ get ready በቃ አሁን ቲክቶክ ላይ get ready with me ትቆመናምን get ready with me ጌት ማለት እንዳልኳችሁ by definition ጌት ማግኘት ነው ወይም ላለን ነገር ጌት ያረግን መግለጽ እንችላለን so ጌት ከማን ጋር ይችላል ከሬዲ ጋር so get ready right so get ready so ከዚህ ውጭ ማወቅ ያለባችሁ ነገር ጌት ራሱ ቨርብ ዋን ነው ቨርብ ኤስ ሲሆን it's gets ቨርብ 2 ሲሆን it's got ቨርብ 3 ደግሞ got ወይም ደግሞ gotten ሁለት ፎርም ነው ያለው አያችሁ ለዚህም እኮ ነው የምታስቸግረው ሁለት ቨርብ 3 ነው ያላት አይገርማችሁም ጌት got አድርገን መጠቀም እንችላለን gotten አድርገን መጠቀም እንችላለን so get ready ምንድነው መዘጋጀት I'm ready ዝግጁ ነኝ አየሻ ሬዲ ብቻውን ከሆነ ከአም ጋር መምጣት ይችላል I am ready ዝግጁ ነኝ እንዘጋጅ ኦር የተዘጋጀው ነው I am getting ready so አያችሁ ing ፎርሙ ደግሞ getting ነው getting ለምንድን ነው ing ያረኩት CVC ስለሆነ so CVC ማለት ኮንሶናንት ቫወል ኮንሶናንት ነው ይሄንን ማወቅ የምትፈልጉ ከሆነ የሰራሁት ስፔሊንግ የሪዲንግ የራይቲንግ ብዙ ቪዲዮዎች አሉ እዛ ጋር ገብታችሁ ማየት ትችላላችሁ so that's the reason why ጌትን ing ስናደርገው double t ያደረግንበት ምክንያት CVC ስለሆነ ነው so እንመለስ get ready መዘጋጀት ነው እየተዘጋጀው ነው I am getting ready ተዘጋጀው I got ready past ልዘጋጅ ነው I will get ready so I will get ready እየተዘጋጀው ነው I am getting ready ተዘጋጀው I got ready እሺ በቅርቡ ነው የተዘጋጀሁት so I have got ወይም gotten ready so you see guys the best thing about learning collocations is you get to learn all the tenses together ጥሩነቱ የዚህ ዊልን ያያየን ነው ፊቸር አደረግነው I am getting ready present continuous አደረግነው I got ready simple past አደረግነው I've gotten ready ደግሞ present perfect አደረግነው so you see እነዚህ አይነት ኮሎኬሽን መማራችሁ ለእንግሊዝኛችሁ ምን ያክል ኮንትሪቢዩሽን እንደሚኖረው ምክንያቱም on the way ምን ታደርጋላችሁ ቴንሶችን አብራችሁ ታያላችሁ ማለት ነው so እኔ ቃላት ነው አላላችሁም ሲጀመር ቋንቋ ላይ ቃላቶች አይጠኑም but it's better to learn those collocations or idioms or the phrasal verbs because along the way ምን ታደርጋላችሁ ቴንሶችን አብራችሁ ታያላችሁ ማለት ነው እሺ let's go to the next one so ማግባት ሜሪ ነው መፋታትስ divorce my friend over here is a divorced one እየተደረጨኝ ነው so አያችሁ married እና divorce so አግብቻለሁ ኦሬዲ ከሆነ I got married ወይም እኔ married ነኝ already I am married
ሶ አይ አም ስንጠቀምና አይ ጋት ስንጠቀም ልዩነት አለ ወይ? አዎ። ሶ ማግባት ኢዝ ጌት ሜሪድ። ሶ እስኪ ነቡ when are you gonna get married? Soon. እስኪ ሙሉ አረፍተ ነገር አድርጊ። I am getting married soon. ወይም ደግሞ I will get married soon። I am ፕላስ ቨርብ አይንጂ ካስገባችሁ ልክ ነሽ። I am ፕላስ ቨርብ አይንጂ ካገባ ፊውቸርን ያሳያል። ሁሉ ጊዜ ኮንቲኒየስ ነው ማለት አይደለም። ሶ ለዚህም የሰራሁት ቪዲዮ ላይ ገብታችሁ ማየት ትችላላችሁ። ሶ ምንድን ነው ያልኳት? when are you getting married ወይም when will you get married። ሶ ምን አለች? I will get married ወይም I'm getting married soon። አይ ኤንጂ ያስገባችበት ስቲል ግን ጌት አለበት። I am getting married soon። እሺ ሌትስ አስዩም አበበች የምትባል ሴት አለች። ሶ ትላንትና ተፋታች። እሺ ትላንትና ተፋታች አድርጊው። she got divorced yesterday። ስቲል ዲቮርስን መፋታት ነው። ሜሪድ መጋባት ነው። ሜሪድ ስንል ዲቮርስ ስንል የምናስገባ ምንድን ነው? ጌት ሊገባ ይገባል። ካለሱ it doesn't have sense። she divorced yesterday nonsense። she married yesterday ያስኬዳል። ለዲቮርስ ግን አያስኬድም። ሶ ትላንትና ተፋታች she got divorced መቼ? yesterday። እሷ ምንድን ናት ታዲያ? she is divorcee ናት ማለት ነው። አያችሁ ለሜሪ ማግባት ነው። ሜሪድ አለን። አይ አም ሜሪድ ሺ ኢዝ ሜሪድ። የተፋታች ናት እሷ ተፋታለች። እሷ ምንድነው? ዲቮርሲ ትባላለች። ሶ ሺ ኢዝ ዲቮርሲ ቢካዝ ሺ ጋት ዲቮርስድ የስተርዴይ። እሺ ጊቭ ሚ አናዘር ዋን። ኢንጁርድ ኢዝ መጎዳት ራይት። ሶስተኛ ምን አለች? ጌት ኢንጁርድ። ኢንጁርድ ሶ ኢንጁሪ ማለት መጎዳት ጉዳት አይደለም። ሶ ለምሳሌ የሆነ ሰው ወደቀ እና እግሩን ተሰበረ። ምን ሆነ? ተጎዳ። he got injured። he got injured። ሌትስ አስዩም የእሷ ወንድም አለ። ሁሌ ኳስ ሲጫወት ይወድቃል። ሁሌ። ስለዚህ ምን እናደርገዋለን? he gets injured። he gets injured። አሁን የኔ ታናሽ ወንድሜ እንደዛ ነበር። ሄኖክ ኤቭሪ ሲንግል ታይም ወጥቶ መጣ ማለት ተፍቋል፣ ተልጧል፣ ደምቷል። ሶ ኤቭሪ ሲንግል ታይም ሂ ጎዝ አውት። አያችሁ? ኤቭሪ ሲንግል ታይም ሂ ጎዝ ቨርቤስ ሂ ጎዝ አውት ምን ያደርጋል? ሂ ኢንድስ አፕ ጌቲንግ ኢንጁርድ። አሁን ደግሞ እዚህ ጋር ምን ጨመርን? ሂ ኢንድስ አፕ ጌቲንግ ኢንጁርድ። ሳያችሁ ኢንድስ አፕ ነው ያደረኩት ቨርቤስ፣ ጌትስ ነው ያደረኩት ቨርቤስ። ለምን? ሂ ስለሆነ። እንግሊዝኛ ማትስ የለውም ማለት እንጂ እኮ ግን አለው ራይት። ዩ ካልኩሌት a lot of things። እሺ ጊቭ ሚ the fourth one። The fourth one is get drunk። ግን መጀመሪያ ኢንትሮ ላይ ምን ብያቸው ነበር? ሌትስ ጌት ስታርትድ ነግራችኋለሁ ብያቸው ነበር። well here is the time the time has finally come። አያችሁ? ጌት ስታርትድ ስታርት መጀመር አይደለ? እንጀምር ስንል ሌትስ ጌት ስታርትድ። ጀመሩ they got started። ጀምረዋል በቅርቡ they have got started። ሊጀምሩ ነው they will get started። ይሄ ፓስት አድርጌው አይደለም። ኦኬ ራሱ ወርዱ ነው። ለምሳሌ ኤክሳይትድ የሚለው ቃል ፓስት አድርጌው ነው እንዴ? ኖ። ኤክሳይት ሲጀመር ምንድን ነው? ገላጭ ነው አይደለ? ኤክሳይትመንት ናውን ነው። ይሄኛውን ስለ ናውን አድጀክቲቭ ማወቅ ከፈለጋችሁ የሰራሁት ቪዲዮ አለ ገብታችሁ። ስለዚህ ምን ልላችሁ ፈልጌ ነው ይሄኛው ኢዲ ያደረግነው ቃሉ እንትን ፓስት አድርገነው አይደለም። ፓስት አይደለም ሲጀመር። ፓስትነቱን የሚያሳየን እነዚህ ናቸው። አያችሁ? ጌትስ፣ ጋት፣ ጋትን፣ ጌቲንግ። ይሄ ነው ታይሙን የሚነግራችሁ እንጂ ስታርትድ መሆኑ ስታርቲንግ መሆኑ እዚህ ጋር ሲጀምር ስታርቲንግ አንልም። ስታርትድ ራሱ ኢትስ አ ቲንግ ኢትስ አ ወርድ። ሶ ጌት ስታርትድ ማለት መጀመር። ሌትስ ጌት ስታርትድ ሌት አስ ማለት ነው። ሌትስ ጌት ስታርትድ ሌት አስ ጌት ስታርትድ እንጀምር። እሺ ባክ ቱ ዩ ምንድን ነበር ያልሽኝ? Excited። Oh. When was the last time you got excited, Ski? This morning. Why? Yeah? ታደለሽ አውት ኦፍ ደብሉ ኤክሳይትድ ትሆኛለሽ። ሰው ምን ብዬ ጠየቅኳት? መቼ ነው ለመጨረሻ ጊዜ ኤክሳይትድ የሆንሽው? ኤክሳይትድ ማለት መጓጓት አይደለ? ኤክሳይትመንት ጉጉት ነው። መጓጓት ማለት በቃ አውት ኦፍ ደብሉ ጉጉት አለ አይደለ? የሆነ ነገር ለማድረግ ኢነርጃይዝድ መሆን። ሶ እሷ ምን አለች? ዲስ ሞርኒንግ ዛሬ ጠዋት። ዋይ ማለት ኖ ሪዝን ምንም አልተፈጠረም። ሌላ እንቀጥል። Get drunk። ጌት ድራንክ ምን ማለት ነው?
አሁን ድሪንክ መጠጣት ነው። ድራንክ ኢዝ የጠጣ ወይም የሰከረ ራይት። ጌት ድራንክ አያችሁ፣ ጌት ድራንክ ማለት መስከር። ሶ እሱ ሁሌ ይጠጣል፣ ሂ ድሪንክስ ኤቭሪ ዴይ። ሁሌ ይሰክራል፣ ሂ ጌትስ ድራንክ ኤቭሪ ዴይ። እቺ ነገር ግን ብጽፍላቸው ሂ ድሪንክስ ኤቭሪ ዴይ። እሱ ሁሌ ይጠጣል፣ ሁሌ ይሰክራል ከሆነ ግን እዚህ ጋር ጌት አላስገባም፣ ምክንያቱም ድርጊቱ ራሱ መጠጣት ነው። እሱ ሁሌ ይጠጣል፣ ሂ ድሪንክስ ኤቭሪ ዴይ። ግን ሁሌ ይሰክራል፣ ሂ ጌትስ ድራንክ። አያችሁ፣ ሂ ጌትስ ድራንክ ኤቭሪ ዴይ። እዚህ ጋር ኤስ አለ፣ እዚህ ጋርም ኤስ አለ። ጌት መግባቱ ምንድን ነው? ድራንክ ነው ማስከተል ያለበት። ምን ማለት ነው? የሰከረ ወይም የጠጣ። አክቹዋሊ ግን መስከር ነው ናት መጠጣት ራይት። has to be word for word define ስናደርገው መስከር ነው። give me another one. Get dressed. እሺ get dressed እና get changed አይደለ? get dressed. dress ምንድን ነው? ቀሚስ። እሺ get dressed ሲሆንስ መልበስ። መልበስ። አያችሁ እሷ እኮ she's a pro። እኔ ዝም ብዬ ነው እንጂ ማለፋት she's a pro speaker, pro English speaker. ሶ ያውላችሁ ጌት ድረስድ ሲሆን መልበስ ነው። ጌት ቼንጅ ደግሞ መቀየር። እስኪ እንውጣ በይኝና አይ እስኪ ተመልሼ ልብሴን ቀይሬ ልምጣ ልበልሽ። እንውጣ በይኝ። እሺ ሰው እኔ ምለምልሽ ሌት ሚ ጎ ሌት ሚ ነው ሌት ሚ የሚሆነው። እሺ ሌት ሚ ኦር ሌት ሚ ጎ ኤንድ ጌት ቼንጅድ። ሂጄ ልብሴን ቀይሬ ልምጣ። let me go and get changed. ሂጂና ልብስሽን ቀይሪ። go and get changed. ሂጂና ልብስሽን ቀይሪ። ላንተ፣ ላንቺ፣ ለእናንተ ለሁሉም ይሆናል። go and get changed ሲባል you አለ እዚህ ጋር እሱን የምታወሪው። if I say go and get changed I'm saying አንቺን። so you go and get changed። እሺ ልብሴን ልቀይር is change መቀየር። መልበስ is to get dressed አይደለ? so ለምሳሌ የእሷ አለባበስ ሁሌ ምንድን ነው በል fancy ስታይሊሽ። እሺ እሷ ስታይሊሽ ናት። እስኪ ሺ እንትን ለማለት ከሆነ ቨርቤስ ለማስገባት ነው። እስኪ ሜክ ኢት እስኪ ሺ ጌትስ ድረስድ ቢዩቲፉሊ አሉ አንዳንዴ አለባበሳቸው የሚያምር ራይት። ሺ ጌትስ ድረስድ ቢዩቲፉሊ መቼ? ሁል ጊዜ። ሃው ዱ ዊ ኖ? ቢኮዝ ጌትስ ስላለበት ማለት ነው። እሺ በቃ ይበቃል። በዚህ ላጠቃልላቸው። ጌት ድረስድ ኢዝ መልበስ፣ ጌት ቼንጅድ ኢዝ መቀየር። ሌት ሚ ጎ ኤንድ ጌት ቼንጅድ ሂጄ ልቀይር። ጎ ኤንድ ጌት ድረስድ ሂጂና ቀይሪ። አንተ፣ አንቺ፣ እናንተ። ሺ ጌትስ ድረስድ ቢዩቲፉሊ ሁል ጊዜ የሚያምር አለባበስ ነው የምትለብሰው። እሺ ጠቅለል ሳደርግላችሁ ስንት አካባቢ አየን? ኦልሞስት ወደ 7 የጌት ኮሎኬሽን አየን። ይሄ በቂ ነው ወይ? አይደለም። ኤቭሪ ሲንግል ታይም ጌት የማትተካው ነገር የለም። በጣም ብዙ ጊዜ ያው ለድርጊትም ለሆነውን ነገርም ጌትን እናስገባለን። ፓርት 1 ነው ይሄ። ፓርት 2 የጌት ኮሎኬሽን ሰራላችኋለሁ። በአካልም ኦንላይንም መማር የምትፈልጉ ሰዎች ካላችሁ ደውሉልን። እንደዚህ አይነት የእንግሊዝኛ ሪሌትድ የሆኑ ቪዲዮዎች እንዲደርሳችሁ ከፈለጋችሁ ሰብስክራይብ አድርጉ። ማለት ቀለል ያለ ቪዲዮ ነው የምንሰራው። ብዙ ጊዜ ኢን ፍሬንድሊ ወይ ነው የምናስተምረው። አስደብራለሁ እንዴ? አይሰማም? አስደብራለሁ ሳስተምር? አጨናንቃለሁ ሳስተምር? እንዲፈታ ያለ ነው የምንማረው። አይ ሲ ዩ ኢን ዘ ኔክስት ቪዲዮ ባይ